ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህ እስኪሸነፍ ጦራቸው ከሊባኖስ ለቆ እንደማይወጣ መናገራቸው ውዝግብ አስነስቷል። በጠቅላይ ሚኒስትሩ ውሳኔ የኢራን አሜሪካ ስምምነትን አደጋ ላይ ይጥላል የሚል በአንድ በኩል፣ ሄዝቦላህን በቀላሉ ማሸነፍ ይቻላል ወይ የሚል ጥያቄ በሌላ በኩል እየቀረበ ነው። እውን እስራኤል የሊባኖስን ሄዝቦላህ በቀላሉ ማንበርከክ ትችላለች? በዝርዝር እንመለከተዋለን። በሜክሲኮ ኳስ በፈጠረው ደስታ በርካታ ሰዎች መሞታቸውና መቁሰላቸው ሲነገር የታዋቂው አሜሪካዊ ዘፋኝ የቤት ሰራተኛ በውሻ በመነከሷ $13 ሚሊዮን ካሳ እንዲሰጣት መወሰኑ ሰፊ ትኩረት ስቧል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። ተመልካቾቻችን፣ በነገራችን ላይ በየቀኑ ለምትሰጡኝ በጎና ሚዛናዊ አስተያየታችሁ ከልብ አመሰግናለሁ። אני רוצה שתדעו, זוהי מכה גדולה לאיראן ולחיזבאללה. איראן שניסתה የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላህ እስኪሸነፍ የሀገራቸው ጦር ከሊባኖስ እንደማይወጣ አስታወቁ። ጠቅላይ ሚኒስትሩ ከአንድ የሀገራቸው መገናኛ ብዙሃን ጋር ባካሄዱት ቃለ ምልልስ እስራኤል ከመቼውም ጊዜ በላይ ጠንካራ ናት ብለዋል። ሄዝቦላህ በእስራኤል ላይ አደጋ መሆኑ ጨርሶ እስከሚያበቃም የሊባኖስ ዘመቻ እንደሚቀጥል አስገንዝበዋል። ይሄ የኔታንያሁ አባባል ከሀገር ውስጥና ከተለያየ አቅጣጫም ጥያቄ ያስነሳ ሲሆን የሄዝቦላህን አቅም በማጣቀስ የተባለውን ድል በቀላሉ እንዴት ማግኘት እንደሚቻል ጥርጣሬ ያደረባቸው ወገኖች አሉ። የእስራኤል በሊባኖስ የመቆየት ውሳኔ ደግሞ በኢራንና አሜሪካ ስምምነት ላይ እንቅፋት መፍጠሩ እንደማይቀር ተመልክቷል። ሄዝቦላህ በሊባኖስ ያለው አቅም በሶስት ዋና ዘርፎች ይገለጻል። በወታደራዊ ኃይል፣ በፖለቲካዊ ተጽዕኖና በማህበራዊ ተቋማት። በዓለም ላይ ካሉ መንግስታዊ ካልሆኑ የታጠቁ ቡድኖች ሁሉ እጅግ ጠንካራው ተደርጎ ይወሰዳል። ሄዝቦላህ ከተራ አማጺ ቡድን ይልቅ እንደ መደበኛ የአንድ ሀገር ጦር ሰራዊት የተዋቀረ ሲሆን በ10 ሺዎች የሚቆጠሩ በሚገባ የሰለጠኑና የውጊያ ልምድ ያላቸው ቋሚና ተጠባባቂ ተዋጊዎች አሉት። በተለይ በሶሪያ የእርስ በርስ ጦርነት ውስጥ በመሳተፍ ከፍተኛ የውጊያ ልምድ አካብተዋል። የጦር መሳሪያ በተመለከተ ከ100 ሺህ በላይ የተለያዩ ሮኬቶችና ሚሳኤሎች እንዳሉት ሲነገር ተራም የአጭር ርቀት ሮኬቶች፣ የተራቀቁ የረጅም ርቀት ባለስቲክ ሚሳኤሎች፣ ሰው አልባ አውሮፕላኖችንና ጸረ ታንክ መሳሪያዎችን ያካትታሉ። ከኢራን መንግስት ከፍተኛ የገንዘብ የስትራቴጂና የዘመናዊ መሳሪያዎች ድጋፍም ያገኛል። በሊባኖስ የፖለቲካ ስርዓት ውስጥ ሄዝቦላህ ከፍተኛ የመወሰን አቅም ሲኖረው በሊባኖስ ፓርላማ ውስጥ የራሱ መቀመጫዎች አሉት። ከሌሎች የሺያና ክርስቲያን ጥምረት ፓርቲዎች ጋር በመሆን በሀገሪቱ መንግስት ምስረታና ውሳኔዎች ላይ ቀጥተኛ ተጽዕኖ ያሳድራል። ከፍላጎቱ ውጪ የሚወጡ የሀገር ውስጥ ህጎችን ወይም ፖሊሲዎችን የማገድ ጠንካራ የፖለቲካ ጉልበት አለው። ሄዝቦላህ በሊባኖስ መንግስት ውስጥ ያለ ሌላ መንግስት ተደርጎ ሲገለጽ በተለይ በደቡባዊ ሊባኖስ በቤካ ሸለቆና በቤይሩት ደቡባዊ ክፍሎች ባሉ የሺያ ማህበረሰቦች ዘንድ ሰፊ ተቀባይነት እንዳለው ይነገራል። ይፋዊው የሊባኖስ መንግስት ደካማ በሆነባቸው አካባቢዎች የራሱን ትምህርት ቤቶች፣ ሆስፒታሎች፣ የበጎ አድራጎት ድርጅቶችና የባንክ አገልግሎቶችን በማስፋፋት የህዝቡን ታማኝነት አትርፏል። እስራኤል በቴክኖሎጂና በወታደራዊ አቅም እጅግ የላቀች ብትሆንም በሊባኖስ ወታደራዊ ድል ለማግኘት ለምን እንደከበዳት ብዙዎች ጥያቄ ያነሳሉ። የእስራኤል ጦር የተገነባውና የሰለጠነው የአንድን ሀገር መደበኛ ጦር በፍጥነት ገጥሞ ለማሸነፍ ነው ይላሉ ተንታኞች። ሄዝቦላህ ግን መደበኛ ጦር አይደለም፣ የደፈጣ ውጊያ ስልትን ይከተላል። ሄዝቦላህ በደቡብ ሊባኖስ ተራራማ አካባቢዎች ውስጥ እጅግ ሰፊና ዘመናዊ የውስጥ ለውስጥ መተላለፊያ ዋሻዎችን ገንብቷል። ይሄ መዋቅር ታጣቂዎቹ ከእስራኤል የአየር ድብደባ እንዲደበቁ፣ የጦር መሳሪያ እንዲያጓጉዙና በድንገት ወጥተው ጥቃት እንዲሰነዝሩ ይረዳቸዋል። ታጣቂዎቹ የደንብ ልብስ አጥልቀው በተለየ ወታደራዊ ካምፕ ውስጥ አይቀመጡም። ከሲቪሉ ማህበረሰብ ጋር ተቀላቅለው ስለሚንቀሳቀሱ እስራኤል ሰላማዊ ሰዎች ሳትጎዳም እነርሱን ብቻ ለይቶ ለማጥቃት ትቸገራለች ባይናቸው ተንታኞቹ።
በሁለቱ ወገኖች ዘንድ ማሸነፍ የሚለው ቃል የተለያየ ትርጉም አለው። ለእስራኤል ድል ማለት የሄዝቦላህን የሮኬት ጥቃት ሙሉ በሙሉ ማስቆም፣ መዋቅሩን ማፍረስና ሰሜናዊ ግዛቶቿን ፍጹም ሰላማዊ ማድረግ ነው። ይሄንን ማሳካት ደግሞ እጅግ ከባድና ረጅም ጊዜ ይጠይቃል ነው የሚባለው። ለሄዝቦላህ ድል ማለት አለመሸነፍ ወይም መኖር መቀጠል ማለት ነው። ሄዝቦላህ ከፍተኛ ጉዳት ቢደርስበት እንኳን ሮኬቶችን ወደ እስራኤል መተኮሱን እስከቀጠለ ድረስ በደጋፊዎቹ ዘንድ እንደ አሸናፊ ይቆጠራል። እስራኤል የዓለም ምርጥ የሚባል አየር መከላከያ ስርዓት ቢኖራትም ነገር ግን ሄዝቦላህ በ10 ሺዎች የሚቆጠሩ ሮኬቶችን በአንድ ጊዜ በብዛት የመተኮስ አቅም ስላለው የመከላከያ ስርዓቶቹን አቅም በማጨናነቅ የተወሰኑ ሮኬቶች አልፈው እንዲገቡና በእስራኤል የውስጥ ኢኮኖሚና ሕዝብ ላይ አደጋ የማድረስ ወይም ደግሞ ተጽዕኖ እንዲፈጥሩ ያደርጋል። የእስራኤል ሕዝብና ኢኮኖሚ ለረጅም ጊዜ ለሚዘልቅ የድካም ጦርነት የተዋቀረ አይደለም። የእስራኤል ጦር በአብዛኛው የሚመካው ሲቪል ሰራተኞች በሆኑ ተጠባባቂ ወታደሮች ላይ ነው። ጦርነት በረዘመ ቁጥር እነዚህ ሰዎች ከስራ ገበታቸው ስለሚለዩ የሀገሪቱ ኢኮኖሚ ከፍተኛ ጉዳት ይገጥመዋል። ጦርነቱ በቆየና በሊባኖስ የሰላማዊ ሰዎች ሕይወት በጠፋ ቁጥር በእስራኤል ላይ የሚኖረው ዓለም አቀፍ ዲፕሎማሲያዊና ሰብአዊ ጫና እየበረታ ይሄዳል። የሄዝቦላህ ሰው አልባ አውሮፕላኖች በአሁኑ ጊዜም በእስራኤል የደህንነት መዋቅርና ለታዋቂው የአየር መከላከያ ስርዓቷ እጅግ ፈታኝ መሳሪያ ሆነዋል። እስራኤል ዘመናዊ ሚሳኤሎችንና ሮኬቶችን በቀላሉ ማክሸፍ ብትችልም የሄዝቦላህ ድሮኖች ግን የመከላከያ ጋሻዋን ሰብረው በመግባት ትልቅ ስጋት ፈጥረዋል። እናም አሁን የእስራኤል የሊባኖስ ዘመቻ ከሄዝቦላህ ጥንካሬና ከህዝባዊ ድጋፍ አኳያ በቀላሉ የመጠናቀቅ ዕድል የለውም ይላሉ የተለያዩ ወገኖች። ወደ ሌላ ዜና ስናልፍ የታዋቂው አሜሪካዊ ዘፋኝ ክሪስ ብራውን ውሻም የቤት ሰራተኛውን በመንከሱ $13 ሚሊዮን ካሳ ለሰራተኛዋ እንዲከፍል ተወሰነ። የሎስ አንጀለስ ፍርድ ቤት ጉዳዩን በሚገባ ከተመለከተ በኋላ በዘፋኙ መኖሪያ ቤት ሰራተኛዋ ስራ ላይ እያለች 90 ኪሎ በሚመዝነው የባለቤቱ ክሪስ ብራውን ውሻ ተነክሳ ክፉኛ ቆስላለች። ማርያም አቪላ የተባለችው የቤት ሰራተኛ ክስ መስርታ ስትከራከር ከቆየች በኋላ ፍርድ ቤት $13 ሚሊዮን ካሳ እንዲሰጣት ወስኗል። ክሪስ ብራውን ውሻው አደገኛ መሆኑን እያወቀ አስፈላጊውን ጥንቃቄ ባለማድረጉ በሰራተኛዋ ላይ የከፋ ጉዳት ደርሷል ሲል ፍርድ ቤት አብራርቷል። ውሻው ሰራተኛዋን በነከሰበት ጊዜ ክሪስ ብራውን ገላውን እየታጠበ እንደነበርና ድምፅ ሰምቶ ሲወጣ ሰራተኛዋ እጅና እግሯ ተነክሶ በደም ተሸፍና እንዳገኛት አምኗል። የሜክሲኮ እግር ኳስ ቡድን በዓለም ዋንጫ ማጣሪያም ኤኳዶርን በማሸነፉ በተፈጠረ ደስታ 3 ሰዎች መሞታቸው ተነገረ። የሜክሲኮ ቡድን ኤኳዶርን 2-0 በማሸነፉ በሜክሲኮ ዋና ከተማ ተሰብስቦ ጨዋታውን ሲከታተል የነበረ ከ1 ሚሊዮን በላይ ሕዝብ በደስታ ሲጨፍር አድሯል። በዚህ የደስታ ስካር መሃል በጥቂቱ 3 ሰዎች ተረጋግጠው የሞቱ ሲሆን ሌሎች በርካቶች ተጎድተው ሆስፒታል ገብተዋል። የሞቱት 3 ሰዎች የ19ና የ48 ዓመት ሴቶችና የ44 ዓመት ጎልማሳ ናቸው። የከተማው ከንቲባ በሰዎቹ መሞት ሐዘናቸውን ገልጸዋል። 20 ሚሊዮን ሕዝብ የሚኖርባት የሜክሲኮ ዋና ከተማ በደስታ ሲያብድ ባመሸበት ጨዋታ የሜክሲኮ ቡድን ኤኳዶርን በማሸነፍ በዓለም ዋንጫው ጥሎ ማለፍ 16ቱን ቡድኖች ተቀላቅሏል። ሜክሲኮ በዓለም ዋንጫ ታሪክ ወደ ጥሎ ማለፍ ስትገባ ከ40 ዓመት በኋላ ያሁኑ ለመጀመሪያ ጊዜ ነው።